ነው ማለት? ምንም አይደለም። አልተኛሽም? አልተኛውም። ምን ነው ሙሽል እንዴ? አላመመኝም የኔ ልጅ፣ ደህና ነኝ። እስካሁን አልጨረሽም እንዴ? አይ ትንሽ ነው የቀረኝ፣ እየጨረስኩ ነው ማየ። ግን እኮ ማየ ላበላብ ሆነሻል። ቆይ የኔ ልጅ ጠብቋለሁ። ያው ሙቀቱ ነዋ። ግን እኮ ሙቀት የለም ማየ። ወንድምሽ ተኝቷል? አዎ ተኝቷል። አንቺም ተኝ፣ በቃ ይበቃሻል። ትንሽ ነው የቀረኝ ማየ፣ እየጨረስኩ ነው። ደግሞ ነገ የሆነ ድርጅት ስፖንሰር እናደርግሻለን ብሎኛል። ያው ሀሳባቸውን ካልቀየሩ እሺ ይሉሻል። ታሪኩ ቆንጆ ስለሆነ ይጠሩሻል፣ ይደውሉልሻል። አይዞሽ። ተስፋ አደርጋለሁ ማየ። ባይሉሽ እንኳን ባይጠሩሽ እንኳን ቤቱንም ሸጬ ቢሆን አሳትምልሻለሁ። ይህንን ቤት የመሸጡን ሀሳብ ታዩ። እኔና ካሊብ እንደምን ብለን የሆነ ነገር እንፈላልጋለን። እኔንም ማየ እኔ ተኛ፣ አንቺን ገብተሽ ተኝ። ደህና ደሪ። ደህና ደሪ። አልጨረስሽም? እየጨረስኩ ነው። ትንሽ ነው የቀረኝ። ምን ላግዝሽ? ማቀራረቦች ከክላስ ስንት ሰዓት ነው የምትመለሺው? ቶሎ እመለሳለሁ፣ ግን ዛሬ መጽሐፍ የሚያሳትሙ ሰዎች ማግኘት አለብን። ሰላም፣ አሁን ስለ መጽሐፍ ስለማሳተም የምናስብበት ሰዓት ነው? ምን ማለት ነው? ነገርኩሽ እኮ። ይኸውልሽ መጽሐፍ ማሳተም ምናምን የሚባለውን ነገር ታይ። ስንት የሚያሳስበን ጉዳይ አለ አይደል? ቆይ ምንድን ነው የሚያሳስብህ? የማየን ነው እንድትለኝ? አዎ ስለማየህ ነው። በፈጠረ የማይመስል ነገር አታውራ። ምንድን ነው የምትጨቃጨቃችሁ? እማዬ መጣሽ? ምንም አልተጨቃጨቅም። ለምንድን ነው የመጣሽው እማዬ? እማ የሚለውን እየሰማሽ ነው? መጽሐፍ የማሳተም ሀሳብሽን አቁም እያለኝ እኮ ነው። እንዴ ለምን? እውነቴን እኮ ነው። ስንት ማስቀደም ያለብን ጉዳይ አለ አይደል እንዴ እማዬ? አሁን ስለ መጽሐፍ እናስብ ወይስ ስለ አንቺ እናስብ? የኔ ጤንነት ምን? ይሄው እንደምታየው ደህና ነኝ። እማ እባክሽ ይበቃል። አሁን በጣም ደህና ነኝ። ከትናንትናው ደግሞ ብዙ ለውጥ አለኝ። ሰዓቱ ሄዷል። አሁን አንቺም ትምህርት ቤት እንዳይረፍድብሽ፣ አንተም ደግሞ ወደ ሆስፒታል አድርሰኝና ወደ ስራ ሂድ። እማ ቆይ ይሄ ልጅ ምን እየሆነ ነው? እሱን ዝም በይው። አሁን አንቺ ሰዓት እንዳይሄድብሽ ቁርሱን አቅርቢው። እሺ ማይ። ልጄ ምን እየሆንክ ነው? እንዴት ብዬ ብነግርህ ነው አንተ የምትረዳኝ? ደህና ነኝ አላልኩህም እንዴ? እማዬ ደህና አይደለሽም እኮ። ለምን የምታስመስይው? ለሊዲያ ለምንድን ነው እንዳትነግረን ያደርግሽው? ምን ማለት ነው ደግሞ ይሄ? ቆይ እስከ መቼ ልትደብቂኝ ነበር? እስከ ሞቼ? መጸዳጃ ቤት እያለሽ ካፍሽ ደም ሲወጣ ይቻላል። ኧረ እንደዚህ አይባልም የኔ ልጅ። እማዬ የማውቀውን ነገር እንዳትዋሺ። ህመምሽ እኮ የከፋ ደረጃ ላይ ደርሷል። እዩ ዝም በል። እማ 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 ደህና ነኝ ደህና ነኝ። እንደዚህ እየሆንሽ ደህና ነኝ ትያለሽ? የኔ ልጅ ያልነገርኳችሁ ትጨነቁብኛላችሁ ብዬ በማሰብ ነው። እማ እንጨነቅ እንጂ ለአንቺ ያልተጨነቅን ለማን እንጨነቅ? ይህ ሁሉ በሽታ ተሸክመሽ እንዴት ነው የምትደብቂ? የኔ ልጅ አሁን ተረጋጋ። መድኃኒቱ ደግሞ በጣም እየጠቀመኝ ነው። እኔ በጣም ደህና ነኝ።
ተይማ እንዴት ትደብቂኛለሽ? እኔ እኮ ሕፃን ልጅ አይደለሁ። ሊዲያም ነግራኛለች አስጊ ሁኔታ ላይ ነው ያለሽው ተብሎ። ጉበትሽ በጣም ተጎድቷል፣ ደምሽም ከፍ እያለ ነው። እሺ አሁን አንተ አውቀሃል። ሰላም ግን እንድታውቅ አልፈልግም። እንደምታያት ልጅቷ ልፍስፍስ ናት። ሰምታ ደግሞ የሆነ ነገር ውስጥ እንድትገባብኝ አልፈልግም። እንደው ምን አይነት ሰው ነሽ? ለእኛ ማሰቡን ትተሽ እስኪ ለራስሽ አስቢ። እኛ መኖር የምንችለው እኮ አንቺ ስትኖሪ ነው። የኔ ልጅ አትጨነቅ። ይህ አሁን መድኃኒቱን እየወሰድኩ አይደል? በቃ ለሰላም አትንገራት። በእኔና በአንተ መሀል ይቅር። በቃ ስለ መጽሐፉ ምንም እንዳትላት፣ የፈለገችውን ታደርግ። እንዳውም አንተ እያበረታታት እንደ ሌላው ቀን አለሁልሽ ከጎንሽ ነኝ በላት። እንዴ እኔን ቁርስ አቅርቢ ብላችሁ እዚህ መታችሁ ትቀመጣላችሁ? መጣኔ እኔ ልጅ፣ አንተም ተነስ፣ ሰዓት እየረፈደብን ነው እኮ። ምን ሆናችሁ ነው? የሆናችሁት ነገር አለ እንዴ? ምንም አልሆንም። በቃ አንቺ ሂጂ፣ እኛ መጣን። አንተ ደግሞ ተነስ፣ ሰዓት እየረፈደ ነው እኮ። ትምህርት እንደተሽያለሁ ምን እንደሚፈጠር ታውቂያለሽ? ምንም አይፈጠርም። ደግሞ ካሊ በምንም ሁኔታ ላይ ያውቋችሁ እንዴ? አንቺ ያምሻል። እንዴት ነው የማያውቁት? ልንመረቅ ኮራቶች ነው የቀሩ እና እግሩ ስር ወድቄ እንድለምነው ነው የፈለከው? ትለምኛለሽ፣ ሰላም ትለምኛለሽ። ካሌብ በቃ ስለ ትምህርት የምናወራው ነው ያቁም። አንተም ገብተህ ትምህርትን ተማር። እኔም ደግሞ መጽሐፌን የሚያሳትሙልኝ ሰዎች ሂጅ ላገኛቸው። ብቻሽን አትሄጂም ሰላም። ልታሳብዢ ነው እንዴ? ምን ይሆንሽ ነው? ካሌብ ምንም አልሆንኩም። እኔ ያልኩት ብቻ ይሁን አትበል። ሂድና ገብተህ ተማር። እኔም ልሂድ። ብቻሽን አትሄጂም፣ አብረን እንሄዳለን። ኡፍ ካሌብ አትጃጃል። እኔም ክላስ አልገባም። ቆይ ካሌብ እሺ አንዴ ስማኝ። ምንድነው የማዳምጥሽ? ይኸውልህ ክላስ ትገባና ትማራለህ። እሺ ቆይ ለምንድን ነው እንደ ህፃን የሚሰራ ካሌብ? እኔ ነኝ እንደ ህፃን የሰራራኝ? ለምንድን ነው የራስሽን ስሜት ብቻ የምታዳምጪው? ለምንድን ነው በነገሮች ችክ የምትዩ? እኔ ነኝ የሰውን ሀሳብ ማልሰማ? አዎ አንቺ። ስንት ጊዜ ነው መጀመሪያ ካስተማሪው ጋር ያለሽን ችግር አስተካኪ ያልኩሽ? ስለ ወንድምሽና ስለ እናትሽ አታስቢም? አውቃለሁ እኮ ካሌብ እንደሚደብራቸው በደንብ አድርጌ አውቃለሁ። ግን መጀመሪያ የመጽሐፉን ነገር መስመር ማስያዝ አለብኝ። ትምህርቱን ትቼዋለሁ ብትያቸው ምን ያክል እንደሚያዝን ታውቂያለሽ? እሺ ካሌብ ሁሉንም ነገር አስተካክላለሁ። አስተማሪውንም ቢሆን እግሩ ስር ወድቄ ይቅርታ ጠይቀዋለሁ። ግን ዛሬ አይሆንም። ዛሬ መጽሐፍ የሚያሳትሙልኝ ሰዎች ሂጄ ማግኘት አለብኝ። እሺ አብረን እንሄዳለን። ካሌብ ተናገርኩ። እዩባ አልገባኝ። ለምን በዚህ መጠን የምትጨነቀው? አሁን እኮ በጣም ደህና ናቸው። ከቀን ወደ ቀን እኮ ሳሏ እየባሰባት ነው። ቢሆንም ክትትል ላይ ናቸው። ደግሞ ምን የምንችለውን እያደረግን እኮ ነው። እሱ በቂ አይደለማ። እማዬ እኮ እኛን ስታሳድግ በቃ ይኸውልህ ካንተ የሚጠበቀው መድኃኒቱን በአግባቡ በሰዓቱ መስጠት ነው። ከዛ ደግሞ እኔም አለው የምንችለውን ሁሉ እናደርጋለን። አረ እንደሱም በዳነችልኝ። እኔ መድኃኒቷን በየሰዓቱ እሰጣለሁ። ደግሞ ከዚህ በኋላ ምንም እንዳታስብ እሺ? ሆስፒታል መመላለስ አይጠበቅባችሁም። እኔ ቤት ድረስ እየመጣሁ በደንብ እንከባከባታለሁ። የምርሽን ነው? እውነት እንዴ? ምን ምስጋና ነው? ማሚዬ እኮ የኔም እናት ናት እንዴ? ተመልከት እዛ ጋር ማን እንደተቀመጠ።
በጣም ይገርም በጣም እንደዚህ ባሰብ ይችው ስለምንድን ያሰብሽ ልገምት ስለኔ እንደማይ ከሆነ ብቻሽን አይደለሽም ኳል እንደ ጭራ የሚከተልሽ የሆነ ልጅ አለ ምን ፈልገህ ነው ምን እንደምፈልግም አንቺ ራሱ ታውቂያለሽ አንቺማ ደግሞ እንደሌላ ቀን በጣም ውብነሻል ስርዓት ይኑር ትንሽ ወፍ የተቆጣሽ ትምህርት ቤት መግባት ታችሁ በቃ በየካፌው አሽሽ ገዳሚ ትላላችሁ አስተማሪ እንዳባራት አላውቅም ያልከኝ እና ለምን ያባራት ይመስል ካሬ ስላበዛችና ከማይሆን ሰው ጋር እያወደለደለች ነው አብርሃም አፍህን ዝጋ መስመርን እያለፍክ ነው ምን እየተፈጠረ ነው? ምን እየተፈጠረ ይመስላል? ውዷ ሚስቴን እያወራኋት ነው። ምንም አልተፈጠረም። ና እንሂድ። ምን እያደረክ ነው? እጄ ልቀቀኝ። ልቀቀኝ ያለች እኮ ነው። ይኸውልህ ዮሴፍ፣ እዚህ ግርግር ባንፈጥር መልካም ነው። ስለምን ግርግር ነው የምታወራው? አብርሃም ቆይ ተረጋጋ። ይኸውልህ እዚህ የመጣነው ግርግር ልንፈጥር አይደለም። እሷን ብቻ ነው ማውራት እንፈልገው። እኔ ደግሞ እንዳንተ አይነት ለሰው ክብር የሌለውን ሰው ማውራት አልፈልግም። ስሙልኝማ ምን እንደምትል ካሌብ እንሂድ። ደነዞች እቺ ወፍ አልጨበጥ አለች። በቅርቡ እንገናኛለን። አላውቅም። እኔ ራሱ በጣም ነው የሰለቸኝ። በቃ በሄድኩበት እንደ ጥላ ነው የሚከተለኝ። እኛ ምንም ማድረግ የማንችል ከሆነ ለምን ለፖሊስ አናሳውቅም? ቆይ ምን ብለን ነው የምናሳውቀው? አስገድዶ ከኔ ጋር ካልሆንሽ እያለኝ ነው የምንላቸው? አዎ። አይ እንደዛ ማድረግ አልፈልግም። ወይ እንዲተወኝ የሆነ መንገድ እፈልጋለሁ። ምን ያክል እንደሚደብር ግን ታውቂያለሽ? ቆይ ለምን እንደሚደብር ማለቴ ምን ታደርገዋለህ? እኔ እንኳን አጠገብሽ ሆኜ ልከላከልልሽ አልቻልኩም። ቆይ በደበደበው እኔ ማስቸገሩን ያቆማል? አያቆምም። ማሳሰር እንችላለን? አንችል? እንችላለን። ቢያንስ ለፖሊስ ተናግረን እንዲተውሽ ማድረግ እንችላለን። ቆይ ካሌብ ዮሴፍን አታውቀው? ፖሊሶች ተው ስላሉት አይተው። እንዴት ነው በዚህ ሁኔታ እሷን ወደ አንተ ማምጣት የምትችለው? ሲመስለኝ የሚሆን ነገር አይመስለኝም። እሷ እንደ ሌሎች እኮች አይደለችም። እባክህ ምንም የተለየ ነገር የላትም። እሱማ ምንም የተለየ ነገር የላትም፣ ግን የዋዛ አይደለችም። ባይሆን ሳሜ ብሩን እንዳይበላ ፍራ። አንተ ደግሞ አይበላኝም አልኩህ አይደል እንዴ? እኔ ነኝ እንደውም እሱን የምበላው። እንደምንም ብዬ ደግሞ አደርገዋለሁ። 100 ሺህ ብሬንማ እንዲህ በቀላሉ አይበላኝም። ባይሆን ያንን ገገማ ከሷ እናርቅ። እንግዲህ ቅናሲ ምንድነው? እቺ ደግሞ ዘገየች እኮ አታመጣውም እንዴ? በእናትህ ከ30 ደቂቃ በኋላ የምትወስጂው መድኃኒት ስላለ ትንሽ ማረፍ አለብሽ። እሺ እኔ ልጅ አይኖችሽ እንዴት ራስ ልግ ይሁን ጀመረኝ። ሊዲያ ጥሩ ልጅ ነች አይደል? እማዬ ደግሞ ይሄው እየተመላለሰች ልታክመኝ አይደለ እንዴ? ስራው አይደል እንዴ እማዬ? ምን ስራዋ ነው? ያው እሷ እኛን ብላ ልትቸገርልን ፈልጋ ነው እንጂ ይሄ ስራው አይደለም። ቆይሽ ምን የተለየ ነገር አደረገች? እሺ ልጅ እንዳልከናል። በስተመጨረሻም ለምሮ ስልክ ማታነሹ? አላየሁትም ነበር። ምን ተፈጥሮ ነው? የኔ ልጅ ደህና ነሽ? ደህና ነኝ እማዬ። ምን አሉሽ? ደህና ነኝ። አሁን ብዙ ለውጥ አለኝ። ተመስገን እማዬ።
ምንድነው ሁሉ መድኃኒት ወይስ ተጨማሪ ያዘውልሽ ነው? አይ ራሱ ነው። ምንም አዲስ ነገር የለም። ጠዋት ምን ተባብለን ነበር? ወይ ወንድሜ ተወኝ። በጣም ደባሪ ቀን ያሳለፍኩት። የሄድሽበት ቦታ እንዴት ሆነ? አላገኘሻቸውም? አላገኘኋቸውም። ማይ እኔ ወደ ስራ ልሄድሽ፣ ከሰዓት በኋላ ገባለሁ ስላልኳቸው። እንዴ ከዚህ ሰዓት በኋላ ወዴት ነው የምትሄደው? አይ ምን ነው የኔ ልጅ ፊትሽ ልክ አይደለም። የሄድሽበት አልተሳካልሽም እንዴ? አዎ ማዬ፣ ትንሽ ደብሮኛል። ይሳካል ብዬ ተስፋ ስላደረኩ ነው መሰለኝ። አይዞሽ የኔ ልጅ ተስፋ አትቁረጪ። አልሳካ እንኳን ቢል ይህንን ቤት ሸጠንም ቢሆን እናሳካዋለን። አላውቅም ግንማ ምን እንደስ እያለኝ አይደለም። ሰላምዬ ደግሞ ምን እያልሽ ነው? እስኪ ነይ ወደዚህ ጠጋ ነይ። እዚች ጋር የኔ ልጅ ለምንድን ነው የማይሆን ነገር የምታሰቢው? ተስፋ አትቁረጪ። ቤቱንም ሸጠን ቢሆን እኔና ወንድምሽ የሆነ ነገር እናደርግልሻለን። መጽሐፍሽ እንደሆነ መታተሙ አይቀርም። እሺ ማዬ። እንዲማ በቶሎ ተስፋ መቁረጥ የለብሽም። ትምህርቱስ እንዴት እየሄደልሽ ነው? አሪፍ ነው ማዬ። በቃ ሻይ ነገር ላፍላው። እዚህ ምን ትሰራለህ? አንድ ጊዜ ማውራት እንችላለን? ምንም የማወራ ነገር የለም። አንተ ልጅ አምሃል እንዴ? ጭራሽ ብለህ ቤቴ ድረስ ትመጣለህ? ችግር አለው? አሁን ውጭ እናውሪኝ። ሰማኛለህ? ምንም የማወራ ነገር የለም። አሁን ከዚህ ጋር ዞር በል። አንተ ልጅ ይኸውልሽ ሰላም፣ ለጥላ አልመጣሁም። በሰላማዊ መንገድ እንድናወራ ነው የምፈልገው። እኔ ደግሞ ምንም የማወራ ነገር የለም። ቆይ አንተ እንደምታውቃቸው አይነት ሴቶች ነው የምመስለው? ምንድን ነው የምታወሪ ሰላም? ምናምንቴ ሳንቲምን እየወረወርክላቸው ከአንተ ጋር የሚተኙ ሴቶች አይነት አይደለም። እኔ ክብር ያለኝ ሴት ነኝ። እሺ እንደውም ልንገርህ፣ ከእኔ ምንም ነገር አታገኝም። እሺ ሰላም ወንድሜ፣ ምን እያደረግሽ ነው? ምንም አይደለም፣ የክላስ ጓደኛዬ ነው። ታዲያ በዚህ ሰዓት በር ላይ? ሰሞኑ ክላስ አልመጣም ነበርና ስለ አንዳንድ ነገር እየጠየቀኝ ነበር። ሰላም እንዴት ነህ? አሁን ብርድ ነው፣ ቶሎ ግቢ። እሺ በለው። በአንዴ ጓደኛሽ አደረግሽኝ። በጣም ደስ የሚል ነገር ነው። እባክህ አፍህን ዝጋ። አንቺ እኮ ነሽ ክላስ መግባት ያቆም። በቃ ከዚህ በላይ ከአንተ ጋር ቆሜ ማውራት አልችልም። ስለሆነ ነገር እያሰብኩ ነበር። አስተማሪውን አሳምኜ ወደ ክላስ እንድትመለሽ ማድረግ እችላለሁ። አትቸገር፣ እኔ በራሴ መንገድ አድርገዋለሁ። አንቺ ልታረጊው አትችይም። እሱን የምታየው ይሆናል። እቺ ደነዝ። ማዬ እንዴት ዋለች? ደህና ነች ወንድሜ። አሁን ቅርብ ሰዓት ነው የተኛችው። ምግብ ነገር ላቅርብልህ? አያስፈልግም። ቆይ በዚህ ሰዓት ከሰው ጋር በር ላይ ማውራት ነበረብሽ? ግዴታ ሆኖብኝ እኮ ነው። ወደ ውስጥ ግባ ስለው እምቢ አለኝ። እንደፈለግሽ። በቃ የምትፈልገው ነገር ካለ ውስጥ ላይ ጥራኝ። እሺ ፊት ደግሞ ምንድን ነው? ጥለሃል እኮ። ፊትሽ እኮ እየጠቆረ ነው። ያ መድኃኒት እየወሰድክ አይደለ?
ሊዱ ያለችውን ደግሞ ሰምተሃታል። ደህና ነች ብላለች። እህትስ አልመጣችም? አልተመለሰችም። ተመስገን። የኔ ልጅ ቃል እንድትገባልኝ እፈልጋለሁ። ለምንድን ነው ደግሞ እሱ? ይኸውልህ እህትን እንድትጠብቃት እፈልጋለሁ። በዛ ላይ ደግሞ የጀመረችውን ስራ ደግፈህ እንድታስጨርሳት ነው የምፈልገው። ምንድን ነው የምትይው? አብረን ነው የምናደርገው። እኔ አንድ ነገር ከሆንኩ እህትን እንድትጠብቃት እፈልጋለሁ። እንደሱ አትበይማ። ምንም አትሁኝ የኔ ልጅ። ምንም ነገር አትሁኝ ትልኛለሽ። ሰውየው ምንድን ነው የምትለው? አሸናፊው ሁሌም ዮሴፍ ብቻ ነው። አሁንም አደርገዋለሁ። ዮሴፍ እኮ ነኝ። ምንድን ነው የሚለው? የመጨረሻ ቀን ነገ ነው። የሆነ ነገር ማድረግ አለብን። እና ምን አሰብከው? አላቅም፣ ግን የሆነ ነገር ማድረግ አለብኝ። ከብሩ ይልቅ ክብሬን ነው የምፈልገው። ስላጉላላውሽ ይቅርታ ጠይቃለሁ። ያው ብዙ አመላለስሽ። ችግር የለም። ያው ወደ ጉዳያችን ስንገባ መጽሐፍሽን ለማሳተም ወስነናል። በጣም ነው የማመሰግነው። ማለቴ ምን እንደምላችሁ አላውቅም። አይ እንደዛ ሳይሆን እኛ እንኳን እንዳንቺ አይነት አስተዋይ ሰው በማግኘታችን በጣም ደስተኛ ነን። እኔማ እኮ ዝም ስትሉኝ በታሪኩ ደስተኛ አልሆንም ብዬ ተጨነቄ ነበር። መቼም ታውቂያለሽ አይደል ቀድሞ ሁኔታዎቻችንን በሚገባው። አሪፍ። ለማንኛውም የሚቀጥለው ሳምንት ያው ህትመቱን እንጀምራለን። ውሉ እንዲዘጋጅልሽ እናደርጋለን። እሺ፣ በጣም ነው ደስ የሚለኝ። ዋናውን ቅጂ ዛሬ አስገቢልን። ዛሬ ውሉ። እሺ፣ አስገባለሁ። ሄሎ ካሊድ፣ ልደውልልህ ስል ነው የደወልክልኝ? ኧረ ስላልተመቸኝ ነው። ምን ነው ካሊድ፣ የተፈጠረ ነገር አለ? በቃ እሺ፣ እኔ መጣሁ። የምነግር ነገር አለ። ሰላም፣ በ100,000 ብር ነው ያስያዘው። ከሱ ጋር የምትውጪ ከሆነ በቃ ካሊድ፣ እንዴት ነው የምታስበኝ? እንዴት እሷ ከሱ ጋር ትወጣለች ብለህ ታስባለህ? እኔማ የምታውቀኝ ነበር የሚመስለኝ። ለካ አንተ አታውቀኝ። ሰላም፣ በቃ ካሊድ፣ በጣም አዝኛለሁ። እሺ፣ እንዲህ ነበር የምታስበው? ምንድነው ጥፋት የሚያስብለኝ? ስለአንቺ ስላሰብኩኝ ነው። በቃ ካሊድ፣ እኔ ልጅ ወዴት ነው የምትሄጂው? ደክሞኛል፣ ገብቼ እረፍት ማድረግ እፈልጋለሁ። እሺ፣ እሸኝሻለሁ። ቢያንስ ሂሳብ ልክፈል። ችግር የለም፣ እራሴ እሄዳለሁ። ደግሞ ሰዎቹ ተቀብለውኛል። አሁን አንተ ታስፈልግማ አስናቅ። አውቃለሁ ዮሴፍ፣ ምንም ነገር እንደማይፈጠር ተስፋ አደርጋለሁ። ነገር አይደል እንዴ? ምንም ነገር አይፈጠርም። ሲጀምር ደግሞ የዚህን ቤት ኪራይ ዛሬ ጨርሰህ አይደል እንዴ? ነው ወይስ ከነቃ ጠቅል ለመግባት ፈልግ? እናቴ እማ አይሆንም።
አንቺ እማ እንዴት እናቴ ጥለሽኝ እንዴት ላድርጋት እንጂ ስንት ነገር አውርተንማ እማ አውቀሽ ነው አውቀሽ እማ ቀላል ሰው አድርገኸኛል። ነግሬህ ነበር እኮ ልጁ ዮሴፍ ነው። ለማንኛውም ነገ 100 ሺህ ብሬን እንታዘጋጅልኝ። እሺ ሰምተኸኛል? አዎ 100 ሺህ ብሬን እፈልገዋለሁ። ይህ ደነዝ ምን አባቱ እያደረገ ነው? አንተ እስከዚህ ሰዓት ምን እየሰራ ነው? አንድ እባክህ እያለበስኳት ለማልበስ ሁላ ሰዓት ይፈጅባል? አዎ ዮሴፍ ነኝ። አንተ እዚህ ቆይ፣ እኔ ልውጣ። እሺ ልሽኝ? ኧረ ችግር የለውም አያስፈልግም። እግዚአብሔር ያዘን። ሊዱዬ ለምን አትሄጂም? እሺ እሄዳለሁ፣ ትንሽ ቆይቼ እሄዳለሁ። እኔ የምልህ ካሌብ፣ ሰላም አሁንም ክፍሏ ውስጥ ናት እንዴ? አዎ በሩን ቀርቅራ ተቀምጣለች። እስኪ እዚህ እንድትመጣ ነገራት። ልትከፍትልኝ ፈቃደኛ አይደለችም። ተው በቃ። ካልሆነ ይጥርቻት እንጣ። ኧረ ተይው ሊዱ፣ በራሷ ሳትመጣ የለም። እችን 3 ቀን ጠፋሁብህ አይደል? ያው ፈተና ስለነበረብኝ። ኧረ ችግር የለውም ካሌብ፣ እረዳለሁ። ሰላምዬ እንዴት ነች? ከክፍሏ መውጣት ጀመረች? ኧረ በፍፁም እማዬ ክፍል ቁጭ ብላ ይኸው ልታናገረኝ ራሱ ፈቃደኛ ነች። ምግብ መብላት ጀመረች? አንተ እንዴት ነህ ካሌብ? ደህና ነኝ። በኋላ እምጣ። ከመንገድ አይደል እንደ ገባህ? በእውነት አያስፈልግም፣ ተቀመጥ። እና ፈተና እንዴት ነው? ምንም አይ። እኔ የምልህ ካሌብ፣ የሰላም እንዴት ነው? ድጋሚ ፈትኗታል አይደል? አዎ ይፈትኗታል። እኔም ስለነገርኳቸው በድጋሚ ይፈትኗታል። ጥሩ። እስኪ እኔን እሺ ካለችኝ ሄጄ ላዋራት።
ሰላም ሰላም። ሰላም እንዳልተኛሽ አውቃለሁ። እባክሽ አናግሪኝ። እሺ እስከ መቼ ነው የማታናግሪኝ? ወንድምሽን ስለምንድን ነው እንደዚህ ያክል የምታስጨንቂው? እያደረግሽው ያለሽው ነገር ልክ አይደለም። ሁላችንም ያስጨንቀሽናል። እባክሽን አንድ ጊዜ አዋሪኝ። ሰላም ምን ላቅርብልሽ? ሰላም ቆይ ለምን ማታናግሪ? ምን እየሆንሽ ነው? እማዬ እኮ የኔም እናት ናት። ይሄንን ማድረግ አልችልም። ምክንያቱም እማዬ ደስ አይላትም። እማዬ እንድትከፋብኝ አልፈልግም። እማዬ እንድታዝንብኝ አልፈልግም። ቆይ አንቺ እንደዚህ ስለሆንሽ እማዬ ደስ የሚላት ነው እንዴ የሚመስልሽ? ልታናገርሽ ፈልጋ ነበር። አጠገብሽ ቁጭ አድርጋ ልታወራሽ ፈልጋ ነበር። አንቺ ይሄንን ማድረግ አልቻልሽም ሰላም። ቀኑ ሙሉ እንደምትሞት ታውቋት ነው መሰለኝ ሰላም የኔ ልጅ። አጠገቧ እየዳበሰችሽ በርቺ ራስሽን ጠብቂ ልትልሽ ፈልጋ ነበር። ሰላም ይሄንን ነገር ማድረግ አልቻልሽም አንቺ። ህልምሽን እያሳደድሽ መጽሐፍ ማሳተም ምናምን። ሰላም ለምን ቆይ ለምን ሰላም ለምን ሰላም የኔ ትንሽ ንቂ ሰላም አንቺ ሰላም 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 ነገር አውርተን ትንሽ ታች
ትንሽ ቆንጆ ሰዎች ትንሽ እችን ብቻ ነው እችን ብቻ ፕሊዝ እችን ብቻ ትንሽ ተተኝና በኋላ እናወራለን። ለሰሉ እሺ ፕሊዝ እምልሽ ነው እንዳያርግልኝ እሺ እናቴ እባክሽ እናት እሺ ተኝና በቃ በኋላ እናወራለን። ትንሽ ረፍት አድርጊ አባርጊና እናወራለን። እሺ በኋላ እመጣለሁ። ሊዱ እህቴ እንዴት ነች? ለምን ነው የማትነግሪኝ? ምንድን ነው የተፈጠረው? ካሌብ አንዴ እናውራ። ተረጋጋሽ። ደህና ናት። ሙሉ ምርመራ አድርገንላታል። ግን ሳሉ ከ3 ሳምንት በፊት ተደፍራለች። ሳሉ የኔ ምን ሆናለች ነው ያልሽኝ? ሊዱ ማነው የደፈራት? ለምንድን ነው የደፈራት? ሊዱ የኔ ሰላም ናት? የኔ ሰላም ተረጋጋሽ። ሁለት ጊዜ ተደርጎላታል እና ደግሞ ነገሩ ለፖሊስ እናሳውቃለን። በቃ ይሄን ብቻ ነው የምናደርገው። ያችን እናደርጋለን። ምን አለች? እናቴ ሞተች ቀን ማታ። ምንድን ነው? ምን ብላ ነው? ያን ቀን የደፈሯት። ምን? ሰላምዬ ደፈሯት። አንተ የምርህን ነው? አዎ። ምን ነው? አረ ምንም
መች ነው የሞቱት? እኔ እንጃ እሱን አላወቅኩም። ብቻ እንደዚህ እያሉ ሲያወሩ ነበር የሰማቸው። ነፍሳቸውን ይማር። ሌላ ምን ይባላል? እኔ እኮ ፎቶውን አይታ እንዴት አልመጣችም እያልኩ ነበር። ፎቶን ደግሞ ማን ሊያሳየት ይችላል? እንዴት ነው የማታየው? ግድግዳ ላይ እኮ ተሰቅሎ ነበር። ተማሪዎች ነግሯታል። ለካ እሱም አለ። ረስቼዋለሁ ታውቃለህ። ሁሉንም የእጃቸውን እሰጣችኋለሁ። አንቺ ብቻ ተረጋጊ። ወንድሜ ልጁን አልወልደውም፣ ማስወረድ አለብኝ። እባክሽ ሰላም፣ እንደሱ አትበይ። ለህይወትሽ እኮ አስጊ ነው። አይ ወንድሜ ከፈለኩ ልሙት፣ ግን ልጁን አልወልደውም፣ ማስወረድ አለብኝ። እንደሱ አትበይ። አትሞቺም። አልፈልግም፣ መውለድ አልፈልግም። ልጁን አልወልደውም፣ አልፈልግም። ካሌብ ከሰላም ጋር መሆን ይችላል። ችግር የለውም ሆናል። እንዴ የልትሄድ ነው? የማደርገው ነገር አለ። ፖሊሶች ስራቸውን ይስሩበት። ምንድን ነው የምታደርገው? በዚህ ሰዓት አለሁልሽ ብለህ ከጎኗ ልትሆን ይገባል። እጄን አጣጥፌ መቀመጥ አልችልም። እህቴን እንደዚህ አድርገዋት እቤቴ ቁጭ። ማድረግ ያለብንን በሙሉ እናደርጋለን። በህጉ መሰረት መሄድ ያለብን ሂደት እንሄዳለን። እኔና አንቺ የምናውቀው ምናልባት ማድረግ የፈለገው ነገር ልክ ይሆናል። ሰላም ካሌብ ነኝ፣ ክፈችልኝ። ሰላም ሰላም ሊዲያ እባክሽን ቶሎ መምጣት ትችያለሽ? ሰላም እባክሽን ንቂ። ሰላም ማን ምንድን ነው? ከእኔ ምንድን ነው የምፈልገው? ቆይ ምን ልታደርገኝ ነው? ምን እንደማደርግማ በደንብ አድርገህ ታውቃለህ። እህቴን እንደተጫወትክበት ጫወት።
የሚቆጨኝ ነገር እንዳታደርግ። ቁጭት? ስለምን ቁጭት ነው? 100,000 ብር ብለህ እኮ ነው እቴን የደፈርካት። እኔ ምንም አውቀው ነገር የለም። እናቴ ሳይ ምንም አውቀው ነገር የለም። አንተም አፋለኝ ብለህ ታወራለህ። እኔ ሰላምን አልደፈርኳትም። ሰላምን አትበል። ሰላም በአንተ የምትጠራረች። እመነኝ፣ እኔ እንደዛ አይነት ነገር አላደረኩም። የተሳሳተ ነገር ነው እያደረክ ያለ። ዝም በል። አንተ 100,000 ብር እንዳትበላ እህቴን ተጫወትክባት። እኔ በጭራሽ እሱን አላደረኩትም። እንደዛ የማድረግም ህሊናውም የለኝም። ይህን እንደው ማን ያቀናበረው? እየቀለድክብኝ ነው? ኧረ እኔ እየቀለድኩ አይደለም። እኔ እንደዚህ አይነት ስራ አላደርግም። አሁን ወደ ስራዬ መግባት እችላለሁ ማለት ነው? ኧረ በፈጠረ ሁሉንም እነግርሃለሁ። እኔ እንደዚህ አይነት ነገር አላደረኩም። አንተ ደረስ ምን እንዳደረካት የምትነግረኝ? እንደደፈርካት ምንድን ነው የምታወራው? ሰላም የ3 ሳምንት ነፍሰ ጡር ነች። ደም ነበረች። ደም የ3 ሳምንት ነፍሰ ጡር። ምንም ያደረኳት ነገር የለም። ፎቶ ተነስተን ብቻ ነው የወጣ ነው። እኔ ምንም ነገር አላደረኳትም። ያ የውሻ ልጅ ነው፣ አብርሃም ነው ያደረገው። ምንድን ነው የምትቀባጥረው? የኔ ጓደኛ ነው እሷን የደፈራት። አንተም አግዘኸዋል ማለት ነው? እኔ ምንም አላገዝኩትም። በራሱ በገዛ ፈቃዱ ነው ያደረገው። ሄሎ፣ ብዙ መድኃኒት ወስደህ ነው? እና አሁን ደህና ነህ? አላውቅም። ይደግታለች ውስጥ ነች። ሊዱ እህቴ እንዴት ነች? አልቻልኩም ማለት ሊዱ ላተርፍልህ አልቻልኩም። ሊዱ እህቴ አልሞተችም አይደለ? አልሞተችም። እንዴት አልሞተችም? አልሞተችም። ካሌብ አንተ ለምን ነው የምታለቅሰው? ይኸው ስሚያት፣ ይኸው ስሚያት። ወይዬ እወድሃለሁ እያለች ይኸው። እኔ እኮ እወድሻለሁ እያት አላውቅም። ቆይ ልቀስቅዛት። ሊዱ ለምን ነው የማትለቂኝ? እንጨርስ። የማያደራስ
እባክህ አታድርገው። ለምንድን ነው የማላደርገው? ንገረኝ፣ ለምንድን ነው የማላደርገው? እባክህን ስለምን አታድርገው። እህቴ ሞታለች። በእናንተ የመጣ አፈር አልብሻታለሁ። እባክህ አታድርገው። ለሁለት ነው የተጫወታችሁበት። እህቴን ያሳጠታችሁኛል፣ ገላችኋታል። ንገረኝ፣ ለምንድን ነው የማልገልህ? ታውቃለህ፣ ያደራ እህቴን ነው የነጠቃችሁኝ። ብቻዬን ነው ያስቀራችሁኝ። ለምን ዶበሩን ይቀረቀርከው ያለው? ካሁን በኋላ የሚገባበት የለም። ማለት ወዴት ልትሄድ ነው? ደህና ሁኚ ሊዱ። እዮብ፣ እኔ እወድሃለሁ። የምትሄድበት ቦታ መሄድ እችላለሁ፣ የትም ቢሆን። እጄን ልሰጥ። እዮብ፣ አታድርገው። ለእህቴ ፍትህ አግኝቻለሁ። ልጆቹ ደግሞ ማግኘት አለባቸው። የሚገባቸውን ያገኙት። ተያይዘን መጥፋት እንችላለን። በጣም ቅን ሰው ነሽ ሊዱ። ታውቂያለሽ፣ እናቴ ሁሌ ነበር የምታመሰግንሽ። ስላበረታሽኝ ከልብ አመሰግንሻለሁ። አይ አታመስግነኝ፣ እኔ የምልህን ብቻ አድርግልኝ። ምናልባት ፈጣሪ ከፈቀደ ደግመን እንገናኛለን። ደህና ሁኚ ሊዱዬ። እጠብቅሃለሁ።